ታሪካችን የሚጀምረው በደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ1948 የአፓርታይድ የነጻነት ትግል በተቀሰቀሰበት ጊዜ ጥቁሮች ነጻነታቸውን ለማስመለስ የነጮች ዘረኝነትን ለማስቆም በሚያደርጉት አመጽ ላይ ነው። ቲም ጄንኪንና ጓደኛው ስቴፈን ለጥቁሮች መብት የሚታገሉ ነጮች ናቸው። ቲም 2 ሻንጣዎችን በመያዝ ብዙ ሕዝብ ወደሚገኝበት አካባቢ ያመራል። ስቴፈን ከአንድ ጥግ ላይ በመቆም የቲምን መምጣት ይጠባበቃል። ቲም የያዘውን አንደኛውን ሻንጣ ወደ ቆሻሻ መጣያ ውስጥ በማስቀመጥ አካባቢውን ባይኑ በመቃኘት ለጓደኛው ስቴፈን በአንገቱ ምልክት ይሰጠዋል። ስቴፈንም የቲምን ምልክት እንዳየ በእግሩ ስር የነበረውን ሻንጣ በማንሳት በአንድ መኪና ስር ማንም ሳያየው በማስቀመጥ ቀና ብሎ አካባቢውን ይቃኛል። ቲም ሌላኛውን ሻንጣ በመያዝ ወደ ሌላ ቆሻሻ መጣያ በመውሰድ ያስቀምጠውና ሻንጣውን በመክፈት በውስጥ ያለውን የቦምብ ሽቦ በመያዝ እንዲፈነዳ ዝግጁ አድርጎት ከአካባቢው በፍጥነት ለቆ ይሄዳል። በዚህ ሰዓት በየሻንጣው የተጠመደው ቦምብ በመፈንዳት በሻንጣው ውስጥ ያለውን የጥቁር ነጻነት ትግልን የሚያነሳሳ ወረቀቶች በአካባቢው መበተን ይጀምራል። ቲምና ስቴፈን ሰወር ባለ ቦታ ተገናኝተው ቦታውን ለቆ ለመሄድ እየተነጋገሩ ባሉበት ሰዓት አንድ ሰዓቱን ያልጠበቀ ቦምብ በመፈንዳቱና ወረቀቱን በመበተኑ ሕዝብ በድንጋጤ ግርግር ይፈጥራል። በአካባቢው የነበሩ ፖሊሶች ወዲያው ይመጣሉ። ቲምና ስቴፈንም ከመያዛቸው በፊት ከአካባቢው ለመራቅ ሲሞክሩ ባልታሰበ አጋጣሚ ከሌሎች ፖሊሶች ጋር ፊት ለፊት ይፋጠጣሉ። ቲምና ስቴፈንም በከተማው ፖሊሶች በመያዝ እስር ቤት ይገባሉ። የቲምና የስቴፈን ጉዳይም ለፍርድ ይቀርባል። ፍርድ ቤትም የነጮች ኃያልነት የሚፈለግ ስለነበር ቲምና ስቴፈን ስለ እኩልነት ያቀረቡት የመከላከያ ንግግር ውድቅ በማድረግ እናንተ ዘራችሁን የካዳችሁ ናችሁ በማለት ቲምን በ12 ዓመት ስቴፈንን ደግሞ በ8 ዓመት ጽኑ እስራት ይፈርዱባቸዋል። ወደ እስር ቤቱም እንዲሄዱ ይደረጋል። ስቴፈን ከፍርድ ቤት እየወጡ በነበሩበት ሰዓት የአንድ መስኮት መከፈትን አስተዋለ። በዛ መስኮትም ለማምለጥ እድሉ ለመሞከር በመወሰን ጠባቂዎቹ ሲዘናጉለት በመስኮቱ በመዝለል ወደ መሬት ያርፋል። ስቴፈን ግን ገና ወደ መሬት እንደወደቀ በፍርድ ቤቱ ጠባቂዎች በድጋሚ ይያዛል። ቲምና ስቴፈንም ወደ ደቡብ አፍሪካ ከባድ ቅጣትና ጥበቃ ወዳለበት የፕሪቶሪያ እስር ቤት ይገባሉ። ቲምና ስቴፈንም ወደ እስር ቤት እንደደረሱ ካፒቴን ሺንፔል የተባለው የእስር ቤት አዛዥ ይቀበላቸዋል። አዛዡም ነጮች ሆነው ለጥቁሮች ነጻነት በማገዛቸው እንዳዋረዷቸውና እንዳዘነባቸው በንዴት ይገልጽላቸዋል። እንደ ቆሻሻ በመጽሔፍ ለእስረኞች ጠባቂ ሚኒር ይሰጣቸዋል። ሚኒርም ወደ ውስጥ ይዟቸው በመግባት መላ ሰውነታቸውን በመፈተሽ ስለ እስር ቤቱ ሕግና ደንብ እየነገረ ወደ ክፍላቸው ይወስዳቸዋል። ቲምና ስቴፈን ወደ ክፍላቸው በሚሄዱበት ሰዓት ቲም የእስር ቤቱን የበር ቁልፎች፣ አውቶማቲክ መዝጊያ ሰንሰለቶች በአትኩሮት ይመለከታል። ሚኒር ለቲምና ለስቴፈን ከባድ ማስጠንቀቂያ ነግሯቸው ክፍላቸው በማስገባት ይቆልፍባቸዋል። ቲም እንቅልፍ ለመተኛት ቢሞክርም እንቅልፍ ሳይወስዶ ያድራል። ሁሉም እስረኞች ጠዋት ለቁርስ በመቀስቀስ ወደ መመገቢያ አዳራሽ ውስጥ ይገባሉ። ቲምም ምግቡን ይዞ ለመቀመጥ ቦታ በሚፈልግበት ጊዜ ዴኒስ የተባለ የዕድሜ ልክ እስረኛ ከኋላው በመምጣት ቦታ ሰጥቶት አብሮ በመቀመጥ ያወራሉ። ዴኒስም የቲምን ጓደኛ ስላየው እነሱ ወዳሉበት ቦታ ለመጠቆም ሲል አዳራሽ ውስጥ ጫጫታ ይነሳል። ቲምም ስቴፈንን እነሱ ወዳሉበት ቦታ ይጠራዋል። ስቴፈንም ወደ ቲም በመሄድ አብሯቸው ይቀመጣል። በዚህ ሰዓት ከሌላኛው መቀመጫ ላይ ሊዮናርዶ የተባለ እስረኛ የቲምን እንቅስቃሴ በአትኩሮት ይከታተላል። ዴኒስ ቲምና ስቴፈን ስለ እስር ቤቱ አንዳንድ ነገሮች ይገልጽላቸው ጀመር። ግራጫ የለበሱት እስረኞች የፖለቲከኛ እስረኞች እንደሆኑ፣ ሰማይ የለበሱት ደግሞ ነፍሰ ገዳዮች መሆናቸውን ያስረዳቸዋል። ዴኒስ ለቲምና ስቴፈን ምን ያህል ጊዜ እንደተፈረደባቸው ይጠይቃቸዋል። እነሱም የታሰሩበትን ጊዜ ይነግሩታል። ግን ቲም ያን ያህል ጊዜ መታሰር እንደማይፈልግ ይነግረዋል። ዴኒስ ስቴፈንና ቲም በግቢ ውስጥ ሩጫ ላይ ባሉበት ሰዓት ዴኒስ ከዚህ ማምለጥ እንደማይችሉና ዝም ብለው የእስር ጊዜያቸውን እንዲጨርሱ ይነግራቸዋል። ቲም ግን እዚህ እስር ቤት አንድም ቀን ማደር እንደማይፈልግ ለዴኒስ ይነግረዋል። ዴኒስ በእስር ቤት ውስጥ ያሉትን መብራትና ጠባቂዎች እያሳያቸው ማምለጥ እንደማይችሉ አስረዳቸው። በተጨማሪም ደግሞ ከባድ የሚባለውን አልሞ ተኳሽ
የሚጠብቀውን ግድግዳ እንዳለ ነገራቸው። ዴኒስ እንደሄደ ሊዮናልዶ ወደ እነ ቲም በመምጣት ስለ ዴኒስ ይነግራቸዋል። ዴኒስ ማምለጥ ስለማይፈልግ ሁሉንም እስረኛ በማስፈራራት ተስፋ ያስቆርጣል። እናንተ ግን የማምለጥ እቅድ ካላችሁ እኔም አብሬያችሁ ነኝ በማለት ይነግራቸዋል። ካፒቴን ሺምፔል ግን ከማማው ላይ በመሆን የእነ ቲምን ሁኔታ በአትኩሮት ይመለከት ነበር። የሆነ እቅድ እያቀዱ እንደሆነ እያሰበ ነበር። ሁሉም እስረኞች ተኝተዋል። ቲም ግን የማምለጥ እቅድ እንቅልፍ ነስቶታል። መተኛት አልቻለም። ስለዚህ በሌሊት ማንም ሳያየው ክብሪት በመለኮስ የታሰረበትን ክፍል የበር ቁልፍ መመርመር ይጀምራል። ቲምም በየደቂቃው በየሰከንዱ ስለማምለጥ ማውጠንጠን ይጀምራል። በሄደበት፣ በተቀመጠበት፣ በሚሰራበት ሰዓት ሁሉ የሚያስበው ስለማምለጥ እቅድ ነው። አንድ ቀን ግን ቲም ክፍል ውስጥ በተቀመጠበት ጊዜ አንድ ሐሳብ ይመጣለታል። ከፊት ለፊት ወዳለው ጠረጴዛ በመሄድ ጠረጴዛው ላይ ያለውን ወረቀት በመቅደድ ወደ በሩ ቁልፍ በማምራት የበሩን ቁልፍ ዲዛይን በማውጣት በእርሳስ ያደምቀዋል። የበሩን ቁልፍ ርዝመት በወረቀት በመለካት ርዝመቱን ያውቃል። በዚህ ሰዓት ከእንጨት ቁልፍ በመስራት ማምለጥ እንደሚችል ያስባል። ቲም፣ ስቴፈንና ሊዮናልዶ ሻወር እየወሰዱ ባሉበት ሰዓት ቲም በእንጨት ቁልፍ ሰርቶ ማምለጥ እንደሚችሉ ለሊዮናልዶ ቢነግረውም ሊዮናልዶ ግን የጅል ሐሳብ እንደሆነ ነገራቸው። ቲም ግን እንደሚሰራ ነግሯቸው እንጨቱን ከወርክሾፕ እንደሚያገኙ ነገረው። ሊዮናልዶ ምግብ ቤት ውስጥ ግርግር ይፈጠራል። ከዚህም በኋላ ቲም በመጫወቻ ሜዳ ላይም ሆነ በሌላ ቦታ ጠባቂውን እየተከተለ ቁልፎቹን በአይምሮ በመሸምደድ ወደ ክፍሉ እየወሰደ በወረቀት ላይ መሳሉን ቀጠለ። ቲም በእስር ቤት ውስጥ የእንጨት ወርክሾፕ በመስራት ላይ ያለ፣ በዚህ ሰዓት ግን በአጋጣሚ እየሰራ የእስር ቤቱ ተቆጣጣሪ ይገባል። የሥራ ማቆሚያ ሰዓት ይደወላል። ቲም የሰራቸውን ቁልፎች እንዳይታዩ በቡና በሚይዝበት ፔርሙዝ ውስጥ በጨርቅ በመጠቅለል እንዳይታይ አድርጎ ይደብቀዋል። የጠባቂው ትኩረት ወደ ቲም እንዳይሆን ስቴፈን የሚሰራበትን ዕቃ ወደ መሬት ይበትነዋል። ሁሉም መሬት ላይ ያለውን ሲለቅም ጠባቂው ትኩረቱን ወደ እነሱ ያደርጋል። ቲምን በፍጥነት በመጨረስ ዕቃውን አስተካክሎ ወደ መውጫ ይመለሳል። ሁሉም እስረኞች የተረፋቸውን ቡና ለጠባቂው ሰጥተው እየደፉ ይወጣሉ። የቲም ተራ ደረሰ። ጠባቂው ይቅርታ እንዲጠይቀው ያዘዋል። ቲምም በፔርሙዝ ውስጥ ያለው እንዳይታይበት በፍርሃት እየተንቀጠቀጠ ይቅርታ ጠይቆ ቡናውን ደፍቶ ይወጣል። ቲም ወደ ክፍሉ በመሄድ ወርክሾፕ የሰራውን ቁልፍ በመሞረድና በኮላ በማጣበቅ የመጀመሪያውን ቁልፍ ይሰራል። በሰራውም ቁልፍ በጣም ይደሰታል። የመጀመሪያ ሙከራ ለማድረግ ይነሳል። ቁልፉንም ወደ በሩ በመክተት መክፈት ይጀምራል። በሩም በቀላሉ ይከፈትለታል። ቲም ግን ደስተኛ አልነበረም። ለምን? ቀጣይ ሌላ በር የነበረው የሌላኛው በር ቁልፍ ደግሞ ሌላ አይነት ዲዛይን ነበር። ይህንንም ከሊዮናልዶ ጋር ይመካከራሉ። ቲምም በአጠገቡ ከሚያልፈው ጠባቂ የቀጣዩን በር ቁልፍ ይመለከታል። ቲም አልጋው ላይ በተኛበት በሐሳብ ተውጦ ጠባቂው ሙኒር ክፍሎቹን እየተዘዋወረ ባለበት ሰዓት አንድ የበር ቁልፍ ተከፍቶ ያያል። በጥርጣሬም ቦታውን ቃኝቶ በኋላ በሩን ቆልፎ ይሄዳል። ቲምም በእረፍት ይተኛል። ቲም፣ ስቴፈንና ሊዮናልዶ እንዴት አድርገው በሩን መክፈት እንዳለባቸው እየተወያዩ በመስኮቱ በኩል በሩን መክፈት እንደሚችሉ ሐሳብ ያቀርባሉ። ሊዮናልዶ ከመስኮቱ እስከ በሩ ያለውን ርቀት በምን እንደሚከፍቱ ይጠይቃቸዋል። ሶስቱም እየተወያዩ ባሉበት ሰዓት ሙኒር በቀስታ ወደ መስኮት በመምጣት ከሊዮናልዶ ጋር አይን ለአይን ይገጣጠማሉ። ሊዮናልዶም በፍጥነት ክፍሉን ወደ ማጽዳት ይገባል። ሁሉም ከተቀመጡበት እየተነሱ ወደ ስራቸው ይገባሉ። ሙኒርም ወሬያቸውን አቁመው ስራቸውን እንዲሰሩ አዟቸው ይሄዳል። በዚህ ሰዓት ስቴፈን አንድ ሐሳብ መጣለት። ሊዮናልዶ የያዘውን የመጥረጊያ እንጨት በመቀበል ከበሩ እስከ መስኮቱ ያለውን ርዝመት ይለካል። ቲም በእንጨቱ ወርክሾፕ በሚሰራበት ሰዓት የእንጨት ቅርጽ ማውጫው እንዴት እንደሚሽከረከር ያስተውላል። ያንን ያስተዋለውን ቅርጽ ማውጫ በእንጨት በመስራት የመጥረጊያው እንጨት ላይ ይገጥመዋል። ቲም ያንኑ ምሽት የሰራውን ቁልፍ በመቅጠም ከውስጥ ሆኖ በሩን ለመክፈት ቻለ።
ግን ቁልፉ ወደቀበት። በዚህ ሰዓት ጭንቀት ወረረው። ቲም ወዲያው በመረጋጋት ማሰብ ጀመረ። ወዲያው አንድ ሐሳብ መጣለት። ወደ መደርደሪያው በመሄድ ማስቲካ በማንሳት ማስቲካውን ከእንጨቱ ጋር በማጣበቅ ቁልፉን ለማንሳት ሞከረ። ወደቀበት። አሁንም ሞከረ። በጭንቀት እና በድንጋጤ በተሞላ ሁኔታ ቁልፉን አነሳው። ቲም ለስቴፈንና ለሊዮናልዶ ትላንት ማታ በተሳካ ሁኔታ በሩን እንደከፈተ ነግሯቸው በዛው ዕለት ቁርስ ከበሉ በኋላ አትክልት ስፍራው ላይ ስራ ላይ ባሉበት ሰዓት ቲም የሰራውን ቁልፎች እንዳይታዩባቸው አፈር ቆፍረው ቀበሩት። ሙኒር የሚያረጉትን ሲያይ የሆነ ነገር እያረጉ እንደሆነ በመጠራጠር ወደ ቲም በመሄድ ምን እየሰሩ እንደሆነ ጠየቃቸው። ቲምም ቆሻሻ እያጸዱ እንደሆነ ነገረው። ሙኒርም ስራቸውን በአግባቡ እንዲሰሩ አዟቸው ሄደ። ዴኒስ በድጋሚ ለሙኒር የሚያደርገው ነገር ከባድ መሆኑን ይነግረዋል። ከዚህ ከእስር ቤት እንደማያመልጡ በድጋሚ ይነግረዋል። ቲም ግን በሐሳቡ ስለጸና ዴኒስ ነገሮችን እንደሚያስተካክልላቸውና እንደሚያሳውቀው ይነግረዋል። በሚቀጥለው ቀንም ቲም ለነ ስቴፈንና ለሊዮናልዶ የመጀመሪያውን በር ከፍተው ከወጡ ሌላውን መክፈት እንደማይችሉ አስረዳቸው። ቀን 206 የእስር ቤቱ ሰራተኞች በስራ ላይ ናቸው። ሁሉም እንደነበሩ ነው። የተለወጠ ነገር የለም። ቲም ቆሻሻ ከሚያወጣው ከፓትሉገር ጋር ጓደኛ ሆኗል። ቲም በመስኮት ሆኖ ፓትሉገር ቆሻሻ ሲያወጣ በምልክት ይነግረዋል። ቲም የማምለጫውን ሁኔታ በምልክት ያስረዳዋል። ፓትሉገርም የሚያስፈልገውን ነገር እንደሚያመጣለትና በቆሻሻ ውስጥ ደብቆ እንደሚያስቀምጥለት ይነግረዋል። በቁርስ ሰዓትም ፓትሉገር ዕቃውን እንዳስቀመጠ ምልክት ይነግረዋል። ሙኒርም ይህንን ሁኔታ ተመልክቷል። ቲም በፍጥነት ወደ ቆሻሻ መጣያው በመሄድ ፓትሉገር ያስቀመጠውን ጋዜጣ ቲም በሲጋራ በሳሙና ይቀይረዋል። ቲምም ከቆሻሻው ጠረጴዛ ስር በመለጠፍ ለፓትሉገር ያስቀምጥለታል። ቀን 296 ሙኒር ወደ ቲም ክፍል በመሄድ በመስኮት በኩል ወደ ውስጥ ያያል። ሙኒር በመጸዳጃ ላይ ተቀምጦ ነበር። ሙኒር ለቲም አዲስ የአይን መነጽር አምጥቶ በመስኮት በመወርወር ይሰጠዋል። ሙኒርም ያለ አግባብ ዕቃ ወደ እስር ቤት በማስገባቱ ጥፋት እንደሰራ ይነግረዋል። ቲምም ይደነግጣል። ቲምም የፍቅረኛውን ፎቶ ባየበት ሰዓት በውስጡ የማምለጫ ቀኑን በፍጥነት ለመወሰን ያስባል። በዛች ምሽትም ቲም ሱሪ ውስጥ ጨርቅ በመጠቅጠቅ ሰው የተኛ አስመስሎ አንሶላውን በማልበስ የጠባቂውን የሙዚቃ መክፈቻ ሰዓት በመጠበቅ ከሊዮናልዶ ጋር ክፍሉን በቀስታ በመክፈት ከክፍላቸው ይወጣሉ። ቲምና ሊዮናልዶ በቀስታ እየተራመዱ የክፍሎቹን ቁልፎች በቀስታ ለመክፈት ይሞክራሉ። ቲም በሩን ለመክፈት ይጨናነቃል። ከጭንቀቱ የተነሳ ላበላብ ይሆናል። በሩን በቀስታ በመክፈት ይወጣሉ። ቲምና ሊዮናልዶ ለማምለጥ በደረጃው እየወረዱ ባሉበት ሰዓት በአጋጣሚ የሌሊት ጠባቂ ወደ እስረኞቹ ክፍል ይሄዳል። ቲምና ሊዮናልዶ በድንጋጤ ወደ ኋላ በመመለስ አንድ የስቶር ክፍል ውስጥ ከፍተው በመግባት ይደበቃሉ። ጠባቂውም ወደ ስቶር ድምፅ በመስማት ወደዛ በመሄድ አካባቢውን አጣርቶ ወደ እስረኞቹ ክፍል ይሄዳል። ቲምና ሊዮናልዶ ከተደበቁበት በመውጣት ወደ ሌሎች በሮች በመሄድ የያዙትን ቁልፍ በመያዝ በመዘርጋት በየበሮቹ እየሞከሩ በሩን ይከፍታሉ። የእስር ቤቱ ጠባቂም ወደ የክፍሎቹ በመሄድ የተኙትን ተመልክቶ ወደ መጣበት ለመመለስ ሲል ዴኒስ ለቲም የድምፅ ምልክት ያስተላልፋል። በዚህ ሰዓት ቲም አንድ ቁልፍ እየሞከረ ነበር። ቁልፉ ግን ውስጥ ተቀርቅሮ አልወጣም ብሎት ነበር። ቲም ቁልፎቹን በመጠቅለል ጠባቂው መምጣትና ለመምጣቱን እየተከታተለ ባለበት ሰዓት በድንገት ቁልፉ ሰርቶ ቶሎ ብለው በመቅስፈት ወደ መደበቂያ ያመራሉ። የእስር ቤቱ ጠባቂም ወደ ቢሮው ሲመለስ ጠባቂው ቲምና ኤድዋርድ ወደ ክፍላቸው በፍጥነት ሄደዋል። ቲምም ክፍሉ እንደገባ ቁልፎቹን በአንድ ኩባያ ውስጥ ያስቀምጣቸዋል። ካፒቴን ቪንፔል
በጠዋቱ የእስረኞችን ክፍል እየፈተሸ ወደ ቲም ክፍል ይገባል። ካፒቴኑም ለምን የእስረኛ ደውል ሰምቶ እንዳልተነሳ ይጠይቀዋል። ካፒቴኑም ቲም ምን ሆኖ እንደሆነ ታመህ ነው በማለት ይጠይቀዋል። ቲምም ዝም ሲል ካፒቴኑ ለምን ከልክ በላይ እንደተኛ ማወቅ እንደሚፈልግ ይነግረዋል። ቲምም ስለደከመው እንደሆነ ይነግረዋል። ካፒቴኑም ከልምዱ በመነሳት ሌሊት እንደማይተኛ ስለሆነ በቁጣ ይጠነቅቀዋል። ጠባቂዎቹም ቲምን ወደ ውጭ በማስወጣት ክፍሉን መበርበር ይጀምራሉ። በሚበረብሩበት ሰዓት ኩባያ ውስጥ የነበሩት ቁልፎች ይወድቃሉ። ካፒቴኑም የቁልፉን ጫፍ ከመሬት በማንሳት ምን እንደሆነ ቲምን ይጠይቀዋል። ቲምም በድንጋጤ ወደ ወንበሩ ሲያይ የወላጆቹን ፎቶ ያያል። በፍጥነት ወደ ካፒቴኑ በመሮጥ የቤተሰቦቹ ፎቶ ማስቀመጫ እንደሆነ ያስረዳዋል። ካፒቴኑም በጥርጣሬ ሆኖ ይህ ነገር እንዳላሳመነውና አንድ ቀን እንደሚደርስበት ያስረዳዋል። አስጠንቅቆትም ይወጣል። በሚቀጥሉት ቀናቶችም የሚወጡበትን ቁልፎች በአዲስ መልኩ ሲያዘጋጁ ቆይተዋል። ሲወጡ የሚለብሱትን ልብሶች ከላውንደሪ በማውጣት ዝግጅታቸውን ማከናወን ላይ ናቸው። ቲም ጥርሱን ለመታከም ወደ እስር ቤት ሕክምና ቤት ይገባል። የጥርስ ህመሙ ከባድ ስለሆነ ሌላ ቦታ እንዲታከም ትነግረዋለች። ሙኒርም ቲምን ለመሸኘት በሚሄድበት ሰዓት አውቶማቲክ በሩ አልከፈት ሲለው በመደብደብ እንዲከፈት ያደርገዋል። በዚህ ሰዓት ቲም የአውቶማቲክ በሩ እንዴት እንደሚከፈት ያያል። ቲም ወደ ሕክምናው ለመሄድ ከእስር ቤቱ ይወጣል። የታሰረበት ሲያደናቅፈው ወደ መሬት ይወድቃል። በዚህ ሰዓት የእስር ቤቱ ዙሪያ በደንብ ይታየዋል። ቲም ስቴፈንና ሊዮናልዶ ለዴኒስና ለሌሎች እስረኞች የማምለጫ እቅዳቸውን አስረዷቸው። ለ15 በሮች 39 ቁልፎችን እንዳዘጋጁ ነገሯቸው። ዴኒስና ሌሎች እስረኞች ግን ማምለጥ እንደማይፈልጉ ነገሯቸው። ዴኒስ ቲም የሰጠውን ገንዘብ በጥርስ ሳሙና ውስጥ አድርጎ መለሰለት። ቲምም የጥርስ ሳሙናውን አልጋው ላይ አስቀምጦት ነበር። በዚህ መሃል ከካፒቴን ሺምፔል ወደ ቲም ክፍል ይገባል። ሙኒርም አልጋው ላይ ያደረገውን የጥርስ ሳሙና አይቶ ምን እንደሆነ ይጠይቀዋል። ቲምም የጥርስ ሳሙና መሆኑን ያስረዳዋል። ካፒቴኑም ቲምን በመጠራጠር የቲምን ክፍል በመገለባበጥ መፈተሽ ይጀምራል። ምንም ነገር ስላላገኘ ካፒቴኑ በንዴት ክፍሉን ለቆ ይወጣል። የዛኑ ቀን ማታም ቲም፣ ስቴፈንና ሊዮናርዶ ሁሉም መውጣታቸውን ካዩ በኋላ የማምለጥ እቅዳቸውን ይጀምራሉ። ቲምም ለመጨረሻ ጊዜ ለዴኒስ አብረው እንዲወጡ ይጠይቀዋል። ዴኒስ ግን እንደማያመልጥ ይነግረዋል። ቲም፣ ስቴፈንና ሊዮናርዶ በየቦታው የደበቋቸውን ነገሮች በመሰብሰብ ለማምለጥ ይዘጋጃሉ። የሌሊቱም ጠባቂ በመጸዳጃ ውስጥ እየተጠቀመ መሬት ላይ የወደቀ የወረቀት መያዣ ያገኛል። ግን ብዙም ትኩረት ሳይሰጠው ያልፋል። ሶስቱም ከክፍላቸው ወጥተው ወደ ስቶር ውስጥ ለመደበቅ ያስባሉ። ግን የስቶሩ በር ከውስጥ መያዣ ስለሌለው በወረቀት መያዣው ነበር የሚያዘው። የወረቀት መያዣውን ደግሞ መጸዳጃ ቤት ጥለውታል። ስለዚህ በሩን በሁለት ጣቱ ቲም መያዝ ነበረበት። በሩ ለመከፈት ይሞክራል። ቲምም በሰቀቀን ይዞታል። የእስር ቤቱ ጠባቂ ከመጸዳጃ ወጥቶ በሚወጣበት ሰዓት የያዘውን የሽንት ቤት ማስተንፈሻ ወደ ስቶር ለማስገባት በሚሄድበት ጊዜ ዴኒስ ከክፍል ሆኖ የሚበራውን አምፖል በመስበር በእስር ቤት ውስጥ የስብራት ድምፅ ያሰማል። ጠባቂውም ምን እንደተፈጠረ ለማወቅ ወደ እስረኞቹ ክፍል ይሄዳል። ዴኒስም ጠባቂውን እያወራው ለነቲም ያስቀይስላቸዋል። እነቲም ከስቶር በመውጣት በፍጥነት ወደ መጀመሪያው በር ሄዱ። የመጀመሪያው በር በተሳካ ሁኔታ ተከፈተ። ሊዮናርዶ ከኋላ የጠባቂውን መምጣት ይጠባበቃል። ስቴፈን ቁልፍ እያዘጋጀ ለቲም ይሰጠዋል። ቲም በፍጥነት በሮቹን ይከፍታል። ቲምና ሊዮናርዶ በተከፈተው በር ሲወጡ ስቴፈን የተከፈቱ በሮችን እየዘጋ ይከተላቸዋል። ሁሉንም በሮች በተሳካ ሁኔታ እየከፈቱ ያልፋሉ። አውቶማቲክ በሩ ጋር ይደርሳሉ። ሊዮናርዶም የአውቶማቲክ በሩን ወደ ጠባቂው ክፍል ገብቶ ይከፍተዋል። ሁሉም በደስታና በድል አድራጊነት እየተደሰቱ ይሄዳሉ። በዚህ መሃል ግን ከባድ የመውጫ በር ጋር ይደርሳሉ። ቲም ወደ በሩ ቁልፍ ይከታል።
ሲከፍት እምቢ ይለዋል። ሌላ ቁልፍ ይሞክራል፣ እምቢ ይለዋል። በዚህ መሃል የጠባቂው መምጣት ድምፅ ይሰማል። ሊዮናርዶ ከቲም ቁልፍ ተቀብሎ ለመክፈት ይሞክራል። በሩንም ይከፍተዋል። ሊዮናርዶም ስለ ቁልፉ ለቲም በደስታ ይነግረዋል። በሩም ከፍተው ይወጣሉ። በመጨረሻም የመጨረሻው በር ጋር ይደርሳሉ። በሩን ለመክፈት ይሞክራሉ፣ ግን እንደሱ ሊሆን አልቻለም። ሁሉንም ቁልፎች ይሞክራሉ። ሁሉም ቁልፎች ሊከፍቱት አልቻሉ። ቲም እንመለስ ይላቸዋል፣ ግን የመመለሻ ሰዓታቸው አልፏል። ሊዮናርዶም በሩ ከእንጨት እንደተሰራ ያስተውላል። በሩንም የማንኳኳት ያህል መታ መታ ያደርገዋል። ሊዮናርዶ ቲምን የመንጨት መሰርሰሪያውን እንዲሰጠው ጠይቋል። ሊዮናርዶም በያዘው መሰርሰሪያ በሩን በኃይል መደብደብ ይጀምራል። ቲምና ስቴፈን በሩ በሚያወጣው ድምፅ ተደናግጠው የሚያደርጉት ይጠፋቸዋል። ቲም ሊዮናርዶ ለማስቆም ይሞክራሉ። ሊዮናርዶ ግን ለማቆም ፈቃደኛ አልነበረም። በሩን በመስበር ይከፍተዋል። ሶስቱም በኮፍያ ራሳቸውን በመከለል ከክፍሉ ይወጣሉ። የማማው ጠባቂ እንዳያቸው በቀስታ ወደ አንድ ጥግ በመሄድ ይቆማሉ። የማማውን ጠባቂ በያዙት የፊት መስታወት በመጠቀም የጠባቂውን እንቅስቃሴ ይከታተላሉ። ስቴፈን እና ቲም መጀመሪያ እንዲሄዱ ይነገራቸዋል። ቲምም በፍጥነት በመራመድ ይወጣል። በመቀጠልም ሊዮናርዶና ስቴፈን ተከታትለው ይወጣሉ። ስቴፈን ከሻንጣው የእስር ቤት ካርታውን በመስጠት ቲም ካርታውን በማየት ወዴት እንደሚሄዱ በማመልከት ጠባቂ ሳያይ ቲም ከከተማው ጉዞ ይጀምራል። ስቴፈንና ሊዮናርዶም ተከታትለው ይሄዳሉ። ታሪካችን ይህን በሚመስል መልኩ ያልቃል።